ታፕታፕ ኮፒ ሊንክ የምታረጉ ቴንክ ዩ። እሺ ቀጥሉ። ኤድሚ ምን መሰለህ፣ አሁን እኛ ትልቁ ችግራችን ካዙዋሊቲ ነው የምንፈልገው። አሁን የሆነ ነገር የሆነ ኮንሲኩዌንስ ያመጣል አይደል? ያንተ አሁን ደህንነትና ደህንነትን በተመለከተ ተው ፕሮፓጋንዳ አልስራ፣ እንደ እውነቱን እንነጋገር። ኢትዮጵያ እኮ ትላንት ነች። ትላንት ነው ኢትዮጵያን ማለት የጀመርነው እንደ ሀገር ነው የምልህ። ትላንት ነው አይደል? በብሔር ብሔረሰብ ነው የነበረው። ወደ ናሽናሊዝም የናሽናሊዝም አይዲዮሎጂ ስለ ናሽናሊዝም ማውራት የጀመርነው እንደ ፓርቲ ትላንት ነው። ስለ ኢትዮጵያ አንድነት ማለት ነው፣ ስለ ውህደት የጀመርነው እንጂ ከዚህ በፊት የነበረው ፎልስ ፌዴራሊዝም ነው። ከፋፍለህ ያኛውን ያኛው ጋር እያጋጨህ መብላት እንትን ማለት ነው አይደል? አሁን አይተሃል። ወደ ህወሓት ገፍቶ ሲመጣ ምንድን ነው እስኪ ትግራይ ክልል ውስጥ ለምን እንደዚህ አይነት ነገር ተከሰተ? ዋይ እስኪ እሱ ላይ ስራ በደንብ አድርገህ ሀቅ ነው። ተቋርጠሃል ቡኖ። እኔ ጋር ብቻ ነው የተቋረጠው ወይንስ እናንተ ጋርም ተቋርጧል? እኔ ጋር ተቋርጧል ቡኖ። እስቲ ወርደህ ግባ። ተቋርጠህ ነበር ቡኖ። ይሰማላ? አሁን መጣ። እሺ ይቀጥል። እና በደንብ አድርገህ እስኪ ህወሓት ላይ ስራ እስኪ ፖለቲካው ምስጢሩ ምንድን ነው? why these things are happening there in northern part of Ethiopia? በ30 ዓመት ሙሉ ያልነበረው ለምን አሁን እንደዚህ አይነት ነገር ተከሰተ? ካንተ የምፈልገው ማለት ነው። ሌላ ስለ ኢትዮጵያ የምታወራ ከሆነ to be honest with you እንደውም ጥሩ ነው ብዬ ነው። የእርስ በርስ ጦርነት አሁን እዚህም እዛም አማጺ አለ፣ እዚህም አማጺ አለ። ለምሳሌ የሽፍታው አማራ ክልል ውስጥ አለ፣ ኦነግ ሸኔ ኦሮሚያ ውስጥ አለ። ይሄ ለአፍሪካ ናይጄሪያ ልትወስድ ትችላለህ። ናይጄሪያ ውስጥ ቦኮ ሃራም አለ። እነዚህ M23 የሚባሉ እስከዛ እነሱ ጭምር ቅርንጫፋቸውን ያስፋፉበት እንትን ነው። እንደዚህ አይነት ኮምፕሌክስ ህዝብ ያለበት ቦታ ላይ ይሄን የምትፈታው በሀገራዊ መግባባት ብቻ ነው። ገብቷል አይደል? ኤድሚ ሰላም ካልክ ስለ ሰላም መወያየት አለብን፣ ስለ ሰላም መመካከር አለብን። አንዱ አጀንዳችን ማለት ነው። ሰላምን ማውረድ አለብን። ስለ ሰላም እንዴት ነው የሚወርደው? ኢትዮጵያ ውስጥ በየትኛው ሁኔታ ነው መግባባት ያለብን? በየትኛው ላይ ነው ሰጥቶ መቀበል መሪን ማዕከል አድርገን ካልሄድን በስተቀር አስቸጋሪ። ኢትዮጵያንስ እንዴት መረዳት አለብን? ኢትዮጵያን እንዴት ነው መረዳት ያለብን? ለኢትዮጵያ ህዝብ ነው። ህዝብን ወክለ የምትናገር ከሆነ ኢትዮጵያን እንዴት ነው ማለት? ከኋላ ያለው ታሪካችን እኮ ጥሩ አይደለም። ሄድም ታውቃለህ፣ ትክክል አይደለም። የሚያጋጨን የሚያባላን ነው። የግድ ኢትዮጵያን ለመረዳት ዝሆን መሆን አለብህ። በዚህም ልክ ደግሞ ይሄ አሳማ መሆን አለብህ። እንደ ሁለቱም አክት ማድረግ አለብህ። ይሄ ዝሆን የምንለው ለምሳሌ ዝሆን የሆነ ነገር አድርገህለት ዛሬ የሆነ ነገር ብታደርግለት የዛሬ 30 ዓመት ያመሰግናል፣ አይረሳም ዝሆን። አሳማ ደግሞ በጣም ፈጥና ትሮጣለች። ስፒድ አላት፣ ከሶንጎ የምንለው ማለት ነው። በጣም ትሮጣለች፣ ግን ትረሳለች፣ ትበላለች ከዛም ማለት ነው። የግድ አንዳንድ ታሪኮችን መርሳት ያለብን እንደ አሳማዋ መርሳት ያለብን፣ አንዳንድ ታሪኮችን ደግሞ ውለታውን ወስደን ወደ ሀገራዊ ማንነት ቀይረን የምንሄደው። በዛ ልክ ነው ኢትዮጵያ መረዳት ያለብን። እንደ ዝሆኑ ውለታ የምንረሳ መሆን የለብንም። አንዳንዱ ደግሞ መርሳት አለብን። አያግባባንም፣ በቃ አንድ ስለማያደርገን ማለት ነው። አሳማም መሆን አለብን፣ ሳይመልቲኔስሊ ዝሆንም መሆን አለብን። ይሄ ነው ቤዝ አድርገን ሀገራዊ መግባባት ላይ እንጂ እኮ እኔ እናንተ እንያያዛለን። ምክንያቱም እኔ አንተ ገለህኛል ነው ብላ የኔን ዘር ገለሃል። እንዴት ነው ከአንተ ጋር ቁጭ ብዬ የምመካከረው ነው ማለት ፎር ዛት ማተር ቤዝ ላይን ማስቀመጥ አለብን። የኢትዮጵያ እዳችን
ጉዳታችንም ክሳራችንም ትርፋችንም የጋራ ነው። ባይዘ ላይክ ትዊንስ ኢን ቻይና ውስጥ የተወለዱት መንታዎችን ካወቅ ኪምና ኮንግ የሚባሉ ኪምና ኮንግ ነው። አዎ እነዚህ መንትዮች ነበሩና የተወለዱት የጋራ ኪድኒ ያላቸው፣ ሌላው ከወገብ በላይ የተለያየ ነው። ልባቸው የተለያየ ነው። አንገት የተለያየ ነው አላቸው። አንድ ግን በጋራ ሼር የሚያደርጉት 2 እግሩንና ኪድኒ ሼር ያደርጋሉ። አንደኛው ልጅ በጣም መጠጥ ይወዳል። እዚህ መንትዮ ተገጣጥሞ ተወለዱት ማለት ነው። አንደኛው ደግሞ መጠጥ አይወድም። የግድ መጠጥ የማይወደው መጠጥ የሚወደውን እንዲጠጣ ሲል ይዞት ይሄዳል። ያው መጠጥ ቤት ማለት ነው። ያ ይጠጣል፣ ይሄኛው አይጠጣም። ስለዚህ አንድ ቀን በጋራ ሼር የሚያደርጉት ኪድኒው የአንደኛው ኪድኒ ተበላሸ። በሚጠጣው ምክንያት ሲበላሽ ይሄኛው የሚጠጣው መጀመሪያ ሲሞት የማይጠጣው እሱ ከሞተ ከ10 ደቂቃ በኋላ ሞተ። አቢሲን ኢትዮጵያን በዚህ ልክ ነው ማየት ያለብን። ውድቀታችንም የብሔር ብሔረሰብ ውድቀት የአማራ፣ የኦሮሞ፣ የትግራይ ብትል ውድቀታችንም የጋራችን ነው። ውጤታችንም የጋራችን ነው። ይሄን ቤዝ ላይን ካላረግን አሁንም አንግባባም ማለት ነው። ገብቶሃል አይደል? አንተ ገለኸኛል፣ አንተ እንደዚህ ያርገኸኛል የሚልበት ፖይንት ኦፍ አግሪመንት በትክክል ክሊር መሆን አለበት። ያን ይዘን ነው ወደ ሀገራዊ መግባባት የምንገባው። ለዚህ ነው እዛ ብትሄድ ብትወያይ ጥሩ ነው። ጠቅላይ ሚኒስቴሩን ኢትዮጵያንም ለመቀየር ከፈረክ አስፈላጊ ከሆነ ተቃዋሚ ፓርቲ ሆነ ኦር ተቃዋሚ አይባልም ተፎካካሪ ፓርቲ ሆነ መምጣት ትችላለህ። ባይዘወይ ቀይ መስመሮችን ይዜ ማለት ነው። ኢትዮጵያ የወደብ ባለቤት መሆን አለባት የሚለው አሁን የኢትዮጵያ ሕዝብ ፍላጎት ነው። የአብይ ብቻ አይደለም። ዛሬ የተቃዋሚ የተፎካካሪ ፓርቲ መሆን አለበት። እኔም ቀይ ባህር አመጣለሁ ለኢትዮጵያ ብለህ ብትመጣ ይሄ የአብይ ተግባራዊ የምታደርግበትን በጣም ኮንስትራክቲቭ የሆነ ለምሳሌ ኢትዮጵያ ውስጥ ነገሮችን አመቻችቼ 24 ሰዓት እንዲሰራ አደርጋለሁ ብትል ሲሪየስ አብዛኛው ወጣት ቤት የለው ቤት እሰጣለሁ ምረጡን ብትል ብዙ እንትኖች አሉ። ኤድመንድ ብዙ ህዝብን የምትገዛበት ህዝብን የምታሳምንበት ፖለቲካሊ ቁጭ ብለህ ሰላማዊ በሆነ መንገድ ማለት ነው ከመጣ መፎካከር ትችላለህ። ገብቶሃል አይደል? ህዝብ ውስጥ ቅቡልና ሊኖርህ ይችላል። አሁን ግን የምንናገረው መባላት በምናምን ነው። ከኛ ጋር እንኳን ግብፅ ውስጥ አማጺ አለ፣ ናይጄሪያ ውስጥ በህዝብ ብዛት አንድ በጣም ኮምፕሌክስ የሆነ ማለት ነው። በጣም ዴንስ ፖፑሌትድ ስለሆነን ይሄ ያለ ነው። በቃ ለምን ሸኔ እንደዚህ ያደረገ ለምን ፋኖ እንደዚህ ያደረገ ብለን እንትን የምንልበት አይደለም። ለሰላም በር መክፈት ነው። አሁን አማራ ክልል ውስጥ ላለው ተጎድቻለሁ ተበድለናል የሚል ካለ መንግስት ቁጭ ብሎ ተወያይቶ ካሳም ለመክፈል ዝግጁ ነው። ሀቅ ነው የሚነግረው። ይሄ አማራ ክልል ውስጥም ኦሮሚያ ክልል ውስጥ የትም ማለት ነው። አሁን ይሄ ታጥቆ ይሄ አማራ የጽንፈኛው ፋኖ ቡድን ተጎድተናል የሚል ከሆነ ህዝባዊ ኮንስትራክትድ የሆነ ጥያቄ አምጣና መንግስት ካሳ ጭምር ለመክፈል ዝግጁ ነው። ይሄን ነው የሚነግረህ ማለት ነው። መንግስት ለመወያየት ዝግጁ ነው። ኦኬ እሺ፣ የኔን እይታ በሁለት መልኩ ላስቀምጠው። በቅርብ ጊዜ ኩማ ደመቅሳ እዛ ባሌ የተናገሩትን ሰምተሃል ብዬ ተስፋ አደርጋለሁ። ባሌ ከሄዱት ውስጥ አብይ አህመድ የመለሰውን መልስ ስመው በጣም ነው የደነገጥኩት። በጣም እኔ ኢትዮጵያ እንደዚህ ዘመን የምሁር ድምፅ ወይ የአዋቂ ድምፅ አታታቅም። እኔ ትልቁ ረሃብ ያለው ኢትዮጵያ ውስጥ የጭንቅላት ረሃብ፣ የሐሳብ ረሃብ እና የመሪ ረሃብ ያለ ይመስለኛል። ይህን ያልኩበት ከምን ተነስቼ ነው? ጦርነት አቁም፣ ጦርነት እያለ ልማት የሚባል የማይታሰብ ነው ብለው ኩማ ደመቅሳ ነው ስማቸው ካልተሳሳትኩ አስተያየት ሲሰጡት የመለሰው መልስ ምንድን ነው? ኢትዮጵያ በ100 ዓመት ጊዜ ውስጥ ጦርነት ነበር
በአፄ ዮሐንስ በአፄ ቴዎድሮስ እነሱም ይዋጉ ነበር ብሎ መልስ ሰጠ። እኔ እንደዛ አፍሬ አላቅም። የዛሬ 100 ምናምን ዓመት አፄ ቴዎድሮስ አፄ ዮሐንስ ተዋግተዋልና እኔስ ብዋጋ ምን አለበት? በ21ኛው ክፍለ ዘመን ታሪክ ተለውጧል፣ ህዝብ ተለውጧል፣ ቴክኖሎጂ ተለውጧል፣ ዕውቀት ተለውጧል። ራሱን የሚያመሳስለው ለጦርነቱ አፄ ሚኒሊክ ነው አፄ ቴዎድሮስ ወይ አፄ ዮሐንስ ተዋግተዋል። እኔ በ21ኛ ክፍለ ዘመን ተምሬ ዶክተር ነኝ ብሎ የሚል ሰው ጦርነት አረጋለሁ ስራም እየሰራ ዋጋለሁ አትዋጋ ስለተባለ ነው የሰጠው ኤክስኪውዝ ጦርነት ሊያስቆም የሚችልበትን የመፍትሄ ሐሳቦች ከማመንጨት ይልቅ ጭንቅላቱ የዛሬ 100 ዓመት ነገስታቶች ተዋግተው ነበር ብሎ እኔም ብዋጋ 100 ዓመት ተዋግተናል ውጊያው ይቀጥላል ብሎ ሲመልስ በ21ኛው ክፍለ ዘመን ላይ ዶክተር ነኝ የሚል የሀገር መሪ ይሄን ሲመልስ ያኔ ነው እኔ ቶታሊ ከኢትዮጵያ ፖለቲካ ተስፋ መቁረጥ አለብን ያልኩት። እኔ ኢትዮጵያ ውስጥ አሁን ተምረናል ብለው የሚናገሩ ሰዎች ስሰማቸው እደነግጣለሁ። በቃ እነዚህ ተምረናል ብለው ይሄን ካወሩ የነሱ ተከታዮች ደግሞ ምን ሊያወሩና ሊሰሩ እንደሚችሉ ከግምት ውስጥ ከተትኩት። በየቀበሌ፣ በየወረዳ፣ በየከፍተኛ፣ በየአውራጃ፣ በየክልሉ ያሉት እኔ አሁን መንግስት ካሳ ይከፍላል። አንዳንድ ጊዜ አሁን ኢትዮጵያ እኔ ከዚህ ፊት አንድ ነገር ተናገርኩ። ብዙ ሰው ያዳመጠኝ አልመሰለኝም። ግን አብይ የኢትዮጵያ አየር መንገድ ልክ እንደ እናቱና እንደ አባቱ የሱ ንብረት ነው የሚመስለው። ኢትዮጵያ ውስጥ ያለው መሬት፣ ሀብት፣ ንብረት አብይ የግሉ ነው የሚመስለው። ኢቭን ኢትዮጵያ ውስጥ ያለውን ስልጣን የትኛውም ስልጣን ድሮ በኢህአዴግ ጽህፈት ቤት በኩል ፓርቲዎች እነዚህ የኢህአዴግ አራቱ ግንባር ማንኛውንም በኃላፊነት ደረጃ ለሚመጡ በጋራ ይመርጣሉ፣ በጋራ ይመካከራሉ፣ በጋራ ይነጋገራሉ፣ በጋራ ይመርጣሉ። በኢህአዴግ ጽህፈት ቤት የተመረጡ በፓርላማ ይጸድቃል። እና ዛሬ ኢትዮጵያ በኢትዮጵያ ሀብት ላይ አንድ ሰው ይወስናል። አብይ አህመድ ስልጣን በመስጠትና በመቀማት አንድ ሰው ብቻ ይወስናል። አብይ አህመድ በኢትዮጵያ የኢኮኖሚ ፖሊሲ የኢኮኖሚ ፖሊሲ ኢንፋክት መመራት ያለበት በኢኮኖሚ ምሁራን ነው። የፈለገ ፖለቲከኛ ብትሆን ኢኮኖሚን መምራት አትችልም። በኢኮኖሚ ላይ ኢኮኖሚስቶች ሐሳብና ውሳኔ ይሰጣሉ፣ ያስረዱሃል። ከተስማማ ያንን የኢኮኖሚ ፖሊሲ መርሃ ግብር ትቀበልና በመንግስት መዋቅር ፕሮሰስ ታጸድቀዋል። ዛሬ ኢትዮጵያ ኢኮኖሚ በማን ነው የሚወሰነው? ኢቭን ጦርነት ራሱ ጦርነት ውስጥ ከመግባት በፊት እኔ አስታውሳለሁ አብይ ትግራይ ላይ ጦርነት የገባው ትልቁ ያዳመጠው ኃይል የዳያስፖራ አክቲቪስቶች ናቸው። አስታውሳለሁ ትግራይ ላይ ጦርነት እንዲከፈት የሚሰሩ እነ ሲሳይ አጌና፣ እነ መሳይ መኮንን፣ እነ ኤርሚያስ ለገሰ፣ ሀብታሙ፣ ሌሎችም ነበሩ የሚሰሩ ትግራይ ላይ ጦርነት እንዲከፈት። እነሱ ኮሜንትና ሳጀስት የሚያደርጉትን ተቀብለው ተማክረው ትግራይ ላይ የምንከፍተው ጦርነት ምን አይነት ጣጣ፣ ምን አይነት ጠባሳ፣ ምን አይነት ፖለቲካና ምን አይነት ሀገር ያስቀጥላል ብሎ ያሰበ ካልኩሌሽኑን በኢኮኖሚ፣ በዲፕሎማሲ፣ በሚሊተሪ፣ በፖለቲካ ላይ የሚያመጣው ኪሳራ አገሪቷን እንዴት ነው የምናስቀጥለው ከዛ በኋላ ሚል አልታሰበም። ኤርትራን ወዳጅ አርገው ትግራይን ጠላት አርገህ ኢሳያስን ቀለበት አስረህ እንትናን ደብረ ጽዮንን ደግሞ የቀን ጅብ ብለህ ስታባረር የሰራው ፖለቲካ በዲፕሎማሲ ላይ ይዞልህ የሚመጣው ጣጣና ጠባሳ ቀላል አልነበረም። ዛሬ ትናንትና ኢሳያስ ምልህ ቀለበት የተደረገለት ቅባ ቅዱስ የቀባችሁት ያነገሳችሁት ጥሎሽ በየክልሉ ጋብ የሰጣችሁት እግሩን አጥባችሁ ሸራተን አስተኝታችሁ የኢትዮጵያን ህዳሴ
አጅባችሁ ያስጎበኛችሁት የኛ ጠላት ነው እኛን ለማፍረስ ነው የሚሰራው ብላችሁ ስታወሩ በአገር ውስጥ ያለ ብቻ ሳይሆን በውጭ ያለ እየሳቀባችሁ ነው። ዲፕሎማሲ አታቁም የምንለው በምክንያት ነው። ዲፕሎማሲውንም አታቁትም። ዓለም ባንክ የኢትዮጵያን ኢኮኖሚ ስሌትን ወይንም ኢትዮጵያ ኢኮኖሚ ፖሊሲ የሚሰራው ከዚህ በኋላ በኢትዮጵያውያን ኢኮኖሚስቶች አይደል፣ በዓለም ባንክ ኤክስፐርቶች ነው። ዓለም ባንክ የተቋቋመው አትራፊ ድርጅት ነው። አበድሮ በትርፍ ገንዘብ ለመሰብሰብ ነው እንጂ የእርዳታ ድርጅት አይደለም። አይኤምኤፍ፣ ወርልድ ባንክ እርዳታ ድርጅት አይደለም። ገንዘብ ሰጥቶ በኢንተረስት የተወሰነ ለማትረፍ ነው። እሱ የሚሰጥህ ኢኮኖሚ ፖሊሲ ኢትዮጵያን ትርፋማ ለማድረግ አይደለም። አይኤምኤፍ ወይ ወርልድ ባንክን ትርፋማ ለማድረግ የተቋቋሙ ድርጅቶች ናቸው። ዛሬ ኢትዮጵያን ኢኮኖሚ ቀርጸው የሚሰጡን እነሱ ናቸው። በዚህም አቅጣጫ የበሰለ ምራቅ የዋጠ ሰው የለም ብዬ እናገር የነበረው በምክንያት ነው። ሌላው ኢትዮጵያ ፖለቲካ ነው። የኢትዮጵያ ፖለቲካ መደመር የሚል ወይ የህብረተሰብ ወይ የሳይንስ መጽሐፍ ይመስል ጽፈህ ኢትዮጵያ የምትመራው በዚህ ነው። ኢትዮጵያ መደመር ፖሊሲ አይደለም፣ የህግ ስርዓትም አይደለም። መደመር ልክ እንደ አንድ እምልህ የስነ ምግባር መጽሐፍ እንደመር፣ አንድ እንሁን፣ እንፋቀር ወይንም የግብረ ገብ መጽሐፍ ሊሆን ይችላል። መደመርን ልክ እንደ ኢትዮጵያ የፓርቲ ወይንም የህገ መንግስት ፖሊሲ አርጎ የሚያወራ ስርዓትና መንግስት ይዘ ኢትዮጵያ ትሻሻላለች፣ ትለውጥ ታድጋለች ብትለኝ ምልህ አንድ ኦቲዝም የያዘው ሰው ስልጣን አምጥተ በኢትዮጵያ ስልጣን ልማትና እድገት ላይ ተሻረ ይመራል እንደማለት ነው። እኔ ምንድነው ታይም ፕሪሸስ ነው፣ ታይም ወርቅ ነው፣ ታይም ክቡር ነው። አሁን ኢትዮጵያ ፖለቲካ ውስጥ ትንተና ይሁን ፖለቲካ ሐሳብም አስተያየትም ከመስጠት ምናልባት በሚቀጥሉት ጊዜያቶች ብዙ እቆጠባለሁም ልተውም እችላለሁ። መቆጠብ ብቻ ሳይሆን መተውም የምፈልገው ለምንድን ነው? ተስፋ የለውም ምንም ማለት ዝም ብሎ ነው፣ እምቦጭ ነው፣ ዝም ብሎ እምቦጭ ማረቅ ነው፣ ዌስቲንግ ታይም ነው። አሁንም ደግመህ ወጥተሃል ማነቡ ነው። እስቲ ታፕታፕ ኮፒ ሊንክ ምን ነው ለማድረግ ሰነፋችሁ? ታፕታፕ ኮፒ ሊንክ አድርጉ፣ ተመልሶ ያስወጣዋል። እስቲ አንድ ጊዜ 20 ሺህ አድርሱት ታፕታፕ ኮፒ ሊንኩ የምታዳምጡኝ ካላችሁ። ስለዚህ ቢወቀጥ እምቦጭ ነው፣ ቢወቀጥ እምቦጭ ነው። ኢንፋክት ብልጽግና የምትሰበስቡት ካድሬም ይሁን የምትሰበስቡት አባልም ይሁን የምትሰበስቡት ምናምን ብልጽግና የተሰበሰቡ ሰዎች ምልህ የአእምሮ ዴፊሽንሲ፣ ይሄ የሀሳብ ዴፊሽንሲ፣ የአስተሳሰብ፣ የአመለካከት፣ የእውቀት፣ የመረዳት ዴፊሽንሲ ያላቸው እና ከዛ በኋላ ሰካራም፣ ሌባ፣ ይሄ ደግሞ ስራ ያጣውን በሙሉ ሰብስበህ እነሱን ደሞዝ እየከፈልክ አሁን እንዲያወሩ ታደርጋለህ። ታዲያ እዚህ ላይ ኮሜንት ምንም እኔ እንዲያውም የውጭ ኢትዮጵያን ለማፍረስ የውስጥና የውጭ ኃይሎች ተማክረው የውስጡም መማከር አይጠበቅበትም፣ የውጭውም መልፋት አይጠበቅበትም። ኢትዮጵያ ራሳቸው ብልጽግናዎች ያፈርሷታል። ያለ ውስጥ ያለ ውጭ ተጽዕኖ፣ ያለ ውስጥ ያለ ውጭ ጣልቃ ገብነት። አያያዙን አይቶ ጭብጦን ቀማው ነው። የማያጠግብ እንጀራ ከምጣዱ ያስታውቃል። እነሱ ኢትዮጵያን ይዘው ያሻግሯታል፣ ያበለጽጓታል፣ ያሳድጓታል ብሎ ተስፋ የሚጥል ካለ እንግዲህ እያያችሁት ነው። በባሰ መልኩ ታዩታላችሁ። ለማንኛውም እኔ የምክክር ኮሚሽን ጋር ሄጄ I'm not gonna just waste my time እዚህ ቢመጡም እኔ ያስቀኛል። ከምክክር ኮሚሽን ጋር ጊዜ ከማጠፋ ኪንደርጋርተን ህፃናቶች የሚጫወቱበት ፕሌግራውንድ ሄጄ በህፃናት ሸርተቴው ጅዋጅዌ ላይ ቁጭ ብዬ ብጫወት ይሻላል። I'm not gonna waste my time. So ታውቋለህ፣ እጣ ዕድል ፈንታ አገሪቷ ከየት ተነስታ ነው የምትሄደው፣ ከየት ተነስታ ነው የምትደርሰው የሚለውን ሀቁን በትክክል ታውቋለህ። So I think ሊጠቅም ይችላል ብዬ ነው ለቡድኑ